እጅግ ያልታሰበ ክስተት ተፈጠረ። ቃል እኔ እንዴት ነህ? ማታ ትንሽ ተረብሸህ ነበረ። አሁን ተረጋጋህ? አዎ ተረጋግቻለሁ። እና ለምን ነበር የጠራሽኝ? አይ የሆነ ነገር ላናግርህ ነበር አለች። በዚህን ሰዓት እህቱ ከበስተኋላዋ ነበረች። አሁን ግን መሄድ አለብኝ ቸኩያለሁ ይላታል። በቃ ወይም ስትመለስ እነግርሃለሁ አለችው። እንደዛ ይሻላል፣ አሁን ብትነግሪኝ ችግር የለውም ይላታል። ቃልም እጅግ በመናደድ ሁኔታ ይናገርና ልትነግረው ፈልጋ ያሰበችውን ቃል ትርጉም ላይ ወይም ቃላት ላይ ሳታሳርፍ የቃል እህት በስተጀርባዋ ቆማለች። ቃልም ጥሏት ይሄዳል። በዚህን ሰዓት ምን ልትይው ነበር ብላ የቃል እህት ታናግራታለች። ወንድሜን ምን ልትይው ነበረ? ምንድነው እሱ ልታነጋግረው የፈለግሽው? አንቺ የሚመለከት አይደለም ባክሽ፣ ለአንቺ ማብራራት አይጠበቅብኝም ትላታለች። ረፊ አሳልፊኝ ልሄድበት አለቻት። ወንድሜ አሁን በጣም ጥሩ ህይወት ነው ያለው እና አትበጥብጭው አለቻት። እኔ እኮ አፈቅረዋለሁ አለች። ገና እኮ አብረን አልሆንም አይደለ እንዴ? ስለዚህ ብዙ ነገር ጀምሬ ማለትም እንደገና ብዙ ነገር መሞከር እችላለሁ፣ ምክንያቱም ገና ፍቅር አልጀመሩም ስትል ለቃል እህት ትነግራታለች። የቃል እህትም ውሸታም ምነው አላምንም አለቻት። የራስሽ ጉዳይ ነው፣ የምችለው መክሬሻለሁ፣ አለበለዛ ግን እንደፈለግሽ መሆን ትችያለሽ አለች። ትሰሚያለሽ? ይሁንም እኔም ሁሉን ነገር አፈቅረዋለሁ አለች። የሆነው ይሁን እንጂ የመጣው ይምጣ እንጂ እኔ እሱን አልተውም ትላታለች። ላትወደው እኮ ትችላለች፣ ስለዚህ የራሴ የሚሆንበት ቀን ቅርብ ነው ብላ ለእህቱ አስረግጣ ትነግራታለች። በዚህን ጊዜ የቃል እህት እጅግ በጣም በመበሳጨትና በመናደድ ሆና እየተናገረቻት ነበረ። በዚህን ሰዓት ቃል እቃ ረስቶ ተመልሶ ይመጣል። እያንዳንዱ ያወሩትን ወሬ ይሰማል። በዚህን ሰዓት እህቱ ፍጥጥ ብላ ተመለከተች። ወንድሟንም አየች። በዚህን ሰዓት ምን እንደምትል ግራ ተጋባች። በዚህን ሰዓት ሲሆን እንዴት የት ሄደች እያለች ትጠይቃለች ሲፈንን። ሲፈን የታለች? እሷም እንደዚህ ማየት ጀመረች። እንዴ አለቻት። በዚህን ሰዓት ነበረ ሜርሲ ካልክ አለቻት። ሜርሲ ሱት እኮ ቴክስት አደረገችልኝ እኮ። የምርሽን ነው? ምን አለችሽ አለቻት። ታዲያ ለምንድን ነው ስንደውልላት የማታነሳው? በዛ ላይ ስልኳ ዝግ ነው አለቻት። ግን እኔ በሰላም አትመስለኝም። እንዴት ግን አስቸኩላይ ወደ ቤት ሰዓት ሳትመጣ ትቀራለች? የሆነ ነገር ብትሆን ነው እንጂ እውነትሽን እኮ ነው አለች። በዚህን ሰዓት በጣም በውስጧ ተናዳለች። ምናልባት እኮ ራሷ ወይም አንቺ ጋራ ገኒ ጋራ ልትነግራት ትችላለች። እኔ እንጃ፣ ደግሞ ለፖሊስ ጣቢያ ሄደን ብናመለክትስ ትላታለች። በዚህን ሰዓት እሺ ተባብለው ተያይዘው ይሄዳሉ። ሲፈንና ጽዮን በአሁኑ ሰዓት አንደኛ የእርግዝናዋ ማለትም የልጇን አባት አለማወቋ በጣም ልቧ ተሰብሯል። በዚህን ሰዓት ቆይ ቦርሳ ላምጣ ብላ ትሄዳለች። በዚህን ሰዓት ደግሞ ቆየሽ የሚል ድምፅ እያሰማች ሳሎን ትንጎራደዳለች። እሷ አይዋደዱም። መርሲ አለቻት። ቆየሽ አለቻት። መርሲም በዚህን ሰዓት ተያይዘው እጅ ለእጅ ከቤት ይወጣሉ። ከዚህም በቤት በወጡ ሰዓት ነበረ ባለፈው ዘበኛው ለእናቱ አንድ ባንድ የሆነ ነገር ሊነግራት ፈለገ። ስማኝ፣ እስካሁን ዝም የተባልከው በየቀኑ እየዋሸውልህ ነው። አክስቱ ቤት እያደረ ነው እያልኩ ነው። በአንተ ምክንያት ራሴን እየሸጥኩ ነው። አውቃለሁ እናቴ፣ በጣም አመሰግናለሁ አላት። እሺ አሁን እስኪ ንገረኝ፣ አማራጭ አስጣው። ነገር ግን ምንድን ነው አለ። አቤላ ሳይኖር ማርቆስ ማለቴ አዎ ትዝ ይለኛል አለችው። የዛኔ አቤላ አብሮን አድረዋል። አዎ ትዝ አለኝ። እና ምንድን ነው ብላ እናትየዋ ቆጣ ማለት ጀመረች። በዚህን ሰዓት ነበረ አብይ አይቻታለሁ አዎ ማለት አለች። ማለት ምን ለማለት ፈልገህ ነው ብላ እናቱ በመኮሳተር ታናግረው ጀመረ። በዚህን ሰዓት እናቱን ምን ብሎ እንደሚነግራት እጅግ በጣም አሳስቦት ነበረ። ማለቴ ታውቂያለሽ ከአቤል ጋራ የሆነ ሴት መታ ነበረ። በዚህ ሰዓት ነበረ ቃል ተመልሶ የመጣው። ወንድሜ አለክ እንዴ? ወይ ጉዴ፣ ፋይል ረስቼ ብሎ ቀጥታ ፋይሉን ሊያመጣ ወደ ውስጥ ይገባል። የዚህን ጊዜ በጣም ደነገጠች፣ በጣም ፈራች።
ልትነግረው የፈለገችውን ጭራሽ ሰማኝ ወይ ብላ መሸማቀቋን ቀጠለች። በፍርሃት ተዋጠች። በዚህን ጊዜ ቃይል ፋኑኤሉን ይዞ ወደ ውጭ ይወጣል። እህቱ በጣም ተናዳለች፣ በንዴት ጭሳለች። ነገር ግን ምንም ማለት አልፈለገችም። ቀጥታ ወደ ሳሎን ትሄድና ትቀመጣለች። በጣም ደነገጠች። ቃል አለቻት። ልትነግራትም ፈራቻት። በፍርሃትም ሃኒ ስሚኝማ፣ እንደሰማኝ ይመስልሻል? አዎ ያባረረሻል እንዴ? ቆይ አንቺ ግን ምን አለበት አደብ ብትገዢ አለቻት። ነገሩ ፍቅር ነው። በፍቅር ላይ አደብ ብሎ ነገር አይሰራም። እንደምታዩትም ቀላል ሰው አይደለችም፣ ከባድ ሰው ነች አለው። በዚህን ሰዓት ነበረ ተጠንቀቃት፣ ሉሊትን ተጠንቀቃት። ትንሽ ክፍተት ካገኘች ወጥታ ትሄዳለች። እኔ ደግሞ እውነቱን እስካገኝ ድረስም በሕይወቷ አልለቃትም አለ። እኔ እንጃ ውስጥ ገብቶ ማንም ሰው በቀላሉ ሊያመልጥ አይችልም። በጭራሽ ወዴትም ማምለጥ አትችልም። ከሞከረችም ራሱ አጠፋታለሁ ብሎ ለአባቱ ቃል ገብቶለታል። አዎ ደግሞ ከልብ ሆኖማ አይቀርም። ባይገርምህ ስትታሰር ዋና መስካሪ እሷ ነበረች። እኔ ስታሰር አሁን በእርሷ ቤት እኮ ዘግታ ተደብቃ በቃ ኑራለች። ደግሞ አብዳ ነበር እንዴ? ሰዎች ስጠይቃቸው አብዳ አብዳ ነበር ይሉኛል። ይቺ አታብድም፣ አውቀው አባድናት ብለው ነግተውባታል። በዚህን ሰዓት ነበረ ልጁም ለአባቱ ቃል የገባለትን ሁሉን ነገር ለማስተካከል እየተጣደፈ ነው። ተው ግን ግድ የለህም፣ ሙሉ ቤተሰብ እጃቸውን መግባት አይቀርም። ታሳስባለህ፣ በእኔ ተማመን አለው። አንተ ብቻ ጠይቀኝ፣ የፈለግከውን ነገር ለምን እፈልገህ ሰማይ ቤትም ይሆን አመጣልሃለሁ፣ እጅህ አስገባልሃለሁ አለው። በዚህን ሰዓት ልጁ አባቱንም ሆነ ወንድሙን ለመጉዳት ያሰበ ይመስላል። ግን አንተም በነጃ ያልኩህን ነገር ብታደርግልኝ ጥሩ ነው። ምን መሰለህ አባዬ እያለ ቃሉን እያሳመረ የእድገቷን ጉዳይም ብታስብበት ብዬ ነው። ያው ያንተ ነው፣ የት ሄድብሃል አሉት አባቱም። እሱ ግን በውስጡ እየተበሳጨ የሆነ እንደዚህ እየሰራሁ አይደል እንዴ? ምን ችግር አለው ብታደርግልኝ አለው። በቃ ሌላ ጊዜ እናወራለን አለው። አዎ አሁን ሌላ ነገር አለኝ አለ። መልካም ተባብለው ተሸኛኙ። የዚህን ጊዜ ልጁ አባቱንም ሆነ ወንድሙን መማር አይፈልግም። እሱ የሚፈልገው ገንዘብና ገንዘብ ብቻ ነው። በዚህን ሰዓት አንድ ቃል ሊናገር ወደደ። አንተ ሼባ አለ። ቀይሩ አይሆንም ብሎ ቀንህ ሩቅ አይሆንም፣ ሁሉ ነገር የራሴ ነው የማደርገው ብሎ በውስጡ ከባድ ንግግርን እያስተላለፈ ሳሎን ቁጭ ብለዋል። አባትየው ምንም በማያውቁት ሊጎዱ ነው። እዚህ ጋር ደግሞ ኤፍራታና ናታን። ወደነ ኤፍራታ ቤት ስንመጣ ኤፍራታ ሳሎን ላይ ተቀምጣ ነበር። በዛውንም ስልኳን እየነካካች በተቀመጠችበት ሰዓት ከፍተኛ የበር መንኳኳት ድምፅ ትሰማለች። የበሩ መንኳኳትም ማን ነው ብላ ኤፍራታዬ እየተሽቀረቀረች በሩን ልትከፍት ሄደች። ነገር ግን በሩ ላይ እናቷ ገኒ ነበረች። ነኝ ብላ ነበረ። ነኝ አለች። ገኒዬ እንዴት ነሽ? ሃሎ ደህና ነሽ? እንዴት ነሽ? አይቀመጭም እንዴ? እሽ ተቀመጪ በቃሽ አለቻት። ቁጭ በይ አልጠጣም። ምን ነው እናቴ ችግር አለ እንዴ? ሉሊት ከቤት እንደወጣች እኮ ያው 2 ቀን ሆናት። ስልኳን እንኳን አታነሳም። እንደው ምን እንዳጋጠማት አናቅም። እና ታዲያ አይቻታለሁ የሚል ሰው የለም? ግራ ቢገባኝ እኮ ነው የመጣሁት። እንደው እናንተ አይታችኋት ከሆነ ወይም እናንተ ቤት መታ ከሆነ ብዬ ነው አለች። እንዴ እስካሁን አልተመለሰችም እንዴ? ቆይ ምን አጋጥሟት ይሆን? እንደዚህማ አሁን አንድ ነገር ውስጥ ገብታ ነው የሚሆነው ብላ ኤፍራታ ተጠራጠረች። አይ እንደው ምን እንደሚሻላት አላውቅም። አሁንስ እንደው እሷ በጣም ነገሮች ሁሉ በዙባት አለች። በዚህን ሰዓት ነበረ እና ምን ይሻላል? ኧረ እኔ ምን አውቄ፣ እንደው አትሞት እንጂ የፈለገችው ነገር ትሁን። ደግሞ ታማ ነበር እኮ ኢንሻላ አለቻት። ስትመረመር የተመረዘ ምግብ በልታ ነው አለች። በዚህን ጊዜ ኤፍራታ እንዴት? ምን አይነት ምረዝ ማለት? እኛ የበላነውን ነው የበላችው፣ ነገር ግን ተመርዛለች ብለዋል ዶክተሮቹ አሏት።
እናንትዬ እሺ ኤፍራታዬ እናንተ እንዴት ናችሁ አለች። እኛ በጣም ደህና ነን እግዚአብሔር ይመስገን። ነገር ግን ናታን ከትልቅ ድርጅት ጋር ተስማምቶ ቆንጆ ስራ እየሰራ ነው። በጣም ጥሩ አጋጣሚ ነው አለቻት። ገንዬ የኔ ልጅ ደስ ይላል አለቻት። አዎ ገንዬ እና እስቲ እንዴት ናችሁ? እርግዝናዋ እንዴት ነው ጽዮን አለቻት። ደህና ነች። አባት ባይኖረውም እንግዲህ እሷ ቻል አድርገው እየኖረች ነው። እንደው ስለ ቢንያም ቢያቅ አይሻልም ነበር አለች። አይ በፍጹም አለች። ባትነግሯት ይሻል ነበር አለች ገንዬ። አዎ ነገር ግን ምናልባት ከሱ ጋር አድርገው ከሆነ ብለን ተጠራጥረን የነገርናት፣ እንኳንም ነገርናት አለች። ይኸው ጨቅጭቃ ልትገለኝ ነው ቢንያም የት ነው እያለች በፍጹም እኔ ላይ ትኩረቷን አድርጋለች። ምን እንደሚሻለኝ ባላቅም አለቻት። በዚህን ጊዜ እነገንዬ እየተነጋገሩ ስለዚህ መልሶ እስከሚመጣ ድረስም የትም ልታገኘው አትችልም። ቢንያም ከሀገር ወጥቷል። አሁን ትንሽ ልብ ያረፈ ብላ ገነት ተረጋጋች። እረ እረፊ፣ አትንቀዥቀዢ፣ ከዚህ አትበይ አለቻት። አንቺ ግን ለምንድን ነው እንደዚህ የምትሆኙ? እኔ እኮ ምንም አላልኩም፣ ደግሞ አልጠራሁም። ዙሮ ዙሮ ስለሱ እንዳወራን ይገባዋል። ቃል እኮ ነው ሰውየው አለቻት። እንግዲህ ቀላል ያደርግልሽ፣ ከአሁን በኋላ እማቅልሽ ጉዳይ የለኝም ትላታለች። ሂጂ ከዚህ ወደ ስራሽ ብላ ታባረራታለች። እሷ በፍቅር ክንፍ ብላ ነገረ ስራዋ ሀሳቧ ሁሉ ቃልና ቃል ነበረ። ከቃል ጋር ያላት ፍቅር እጅግ ጠለቅ ያለ ነው። ቃልን አጥብቃ ትወደዋለች፣ በጣምም ታፈቅረዋለች። አትፍራ፣ የሆንከውን ነገር ዝም ብለህ ንገረኝ አለችው የዘበኛው እናት። እናቴ ልነግርሽ ነው፣ ተረጋጊ፣ ጊዜ ስጭኝ። እቤት መታሰር ራሷን አታውቅም ነበር አለ። ጥሩ አልነበረችም። ከዛም በኋላ አለ እኔ ደግሞ ከነዋሚ ጋራም ተጣልቼ ደብሮኝ ስለነበረ መጠጥ ጠጥቼ ነበረ። ከዛ እንደሆነ አላውቅም፣ እሷን ሳያት የሆርሞን ስሜት ተሰማኝ። እናማ አትደንግጪ እናቴ፣ ቀስ ብዬ እነግርሻለሁ እኮ እየጠበኩ ነው፣ ተናገር ብላ እናትየዋ ተናደደች። ልጅቷን አብሬያት አድሬያለሁ አለ። ማለት እንደው ኧረ ከዛም የከፋ ነው አለ። አስገድጄ ደፍሬያታለሁ አለ። በዚህን ጊዜ እናትየዋ በጣም ተናደደች። እንደው ከዛ ከአፍ ነው እናቴን አስገድጄ ማለቴ በስመ አብ ወልድ ወመንፈስ ቅዱስ ብላ እናትየዋ ደንግጣ ከመቀመጫዋ ትነሳለች። ወዲያውኑ ምን ነው ያልከው? አስገድጃት ደፍረሃት ማለት ነው? አንተ ያወራኸውን እኔ እያሰብኩኝ። እናቴ ተረጋጊ እማዬ፣ እማዬ አትበለኝ አንተ የምረጋጋው ይሄን ነገር አድርገህ ድምፃቸው በዚህ ውስጥ ቀንሼ ነው። እማዬ ድምፅሽን ቀንሺ፣ እማዬ ድምፅሽን ቀንሺ ቢላት እናትየዋ መቀጥቀጧን ጀመረች። እኔ ልወጣ ነው እናቴ ልውጣ አላት። እናትየዋም ቅጥቅጥ እያደረገችው ልጁ ከቤት ይወጣል። በዚህን ሰዓት ነበረ መቼም አይለቁኝም፣ አሁንማ አባቴ ላድርገው ነው። አምላኬ ሆይ እንዴት ከዚህ ጉድ መውጣት የምችልበት አይመስለኝም። ደግሞ ማንስ ደፍሮ ከሞገስ እጅ ሊያስወጣኝ ይችላል እያለች ሉሊት በጭንቀት ታስራለች። አሁን ባኮ ደግሞ ሌላ ችግር ነው የሚፈጠረው። አምላኬ ሆይ ባክህን እርዳኝ፣ አምላኬ ሆይ ባክህን እርዳኝ እያለች ማልቀሷን ቀጠለች። ሉሊት በዚህን ሰዓት አንዲት ረጋ ያለች ሰከን ያለች የብርሃን ጮራ ትታያታለች። እሷም የዘበኛው እናት በድንገት ወደ ክላስ ልትገባላት ትችላለች። ምክንያቱም ልጅየው ግን እናቱ አስጠንቅቃ ነግራው ነበረ። ነገር ግን እሱ ይህንን ማድረግ አይፈልግም። ዘበኛው ቀጥታ ወደ ቃል እየመጣው ነው አለችው። እኛ ሰፈር አካባቢ ነኝ። እሺ በቃ መጣው፣ ደህና ነኝ አይደለም አለችው። አዎ አልተረጋጋውም፣ በቃ ሰፈር ስትደርሽ ደውይልኝ አላት። እሷም እሺ ብላ ልብሷን ቆንጆ ለብሳ ተሽቀርቅራ ትወጣለች። ያው የሱሪ ቆንጆ ባይኖረውም ብቻ ዘንጣለች። ትመጣለህ አንተ ጉደኛ፣ አንተ ጉደኛ! ወይኔ ተዋረድኩ ዘንድሮ፣ ወይኔ ቆንጆ አርጌ ያሳደግኩ ጨዋ ልጅ ያሳደግኩ ብዬ ተዋረድኩ። መኖርኩበት ሰፈር ምንድን ነው የምለው? ምንድን ነው የማወራው? ኧረ ምንድን ነው? ኧረ ወይኔ እያሉ እናትየዋ እመቤቴ ብረጂ፣ ወይኔ
ወይኔ ወይኔ እያሉ እናትየዋ በጭንቀት በለቅሶ ቀጠሉ። ምን ሆነሽ ነው? ምንድን ነው የሚያስጮሽ? ምን ሆንኩኝ? ትጮህብኝ ሰማህ? ጮህኩኝ አለችው። በዚህ ሰዓት ልጁም እንደዚህ ክፍል ምን ታደርጊያለሽ? ይህ እኮ የሱራፌል ክፍል ነው። ይሁና አንተ መሃል እንዴት ለምንድን ነው የምትከታተለኝ? ዝም ብለህ የልጄ ክፍል እኮ ነው መግባት እችላለሁ አለ። አንተን አለችው። ልጅህ በዛሬ አልመጣም? አዎ ወንድምህ ዛሬ አልመጣም አለችው ሱራፌልን። ሱራፌል የሰራው ስራ እጅግ በጣም ከባድ ነው። ለሰራተኛዋም ሆነ ለእናቱ እጅግ አሳሳቢ ጉዳይ እንደሆነ ሁላችንም እናውቃለን። በዚህን ሰዓት እናትየዋ ተናዳ ልጁን ግፍትር አድርገው ከክላስ ትወጣለች። በዚህን ሰዓት ገንዬና ኤፍራታና ገንዬ መንገዱን ይዘው እየተጓዙ እየተራመዱ በነበረበት ሰዓት እሽቲ ቆይ እኔ ሸኝሻለሁ አለቻት። በዚህን ሰዓት ገንዬ ተመለሽ እባክሽ ተመለሽ ስትላት እሷ ግን ከእናቷ ጋር አብራ መሄድን ቀጠለች። ኧረ በቃሽ ከዚህ በኋላ አትራቂ ተመለሽ፣ ችግር የለውም ገንዬ መንቀሳቀስ ይኖርብኛል እኔ ልሽሽ ነው አለቻት። ገኒ አለቻት በቃ አንቺ እየሄድሽ የእውነትሽን ነው ልመለስ? ምን ነው አሁን አብሬሽ ነበር አላልሽኝም እንዴ? አይ ምንም አልተፈጠረም፣ ግን ትንሽ ድካም መልካም ተሰማኝ። በቃ እሺ ተመለሽ፣ ከእንግዲህ አዲስ ነገር ካለ ደውለሽ አሳውቂኝ እሺ ገንዬ ተባብለው እናትና ልጅ ተቃቅፈው እየተሳሳሙ በመልካም ምኞታቸው ተሸኛኙ። በዚህን ሰዓት ነበረ አንድ ያላሰበችው ነገር ኤፍራታ የተመለከተችው ነገር አለ። ኤፍራታም እናቷ ዞር እስከምትል ድረስ ነው እንጂ አንድ ያየችውን ነገር ሄዳ ለማየት በጉጉት እየጠበቀች ነበረ። በጣም በሚገርም ሁኔታ ይህ ሰውዬ ከነ ናታን የሚፈልገው ገንዘብና ገንዘብ ብቻ ነው። ኤፍራታም እንዲህ አለችው። በዚህን ሰዓት ኤፍራታም አንድ ጥያቄ ጠየቀችው። ምክንያቱም ቆይ እዚህ ሰፈር የምትቆመው ባሌ ሲገባና ሲወጣ ለመጠባበቅ ነው አይደለ ብላ ጥያቄ አቀረበችለት። በዚህን ሰዓት አስበሽዋል አላት። በዚህን ሰዓት ነበረ ኧረ በለው ከቤትም ለካ ወጣ ያለሽ እኔ እኮ ቤት ተዘግቶብሽ የምትውይ ሴት ነበር የምትመስኝ ብሎ ይላታል። ሲላት የዚህን ሰዓት ነበረ ቆይ እዚህ ሰፈር ምን ትሰራለህ ነው እየጠየቅኩ ያለሁት። ድፍረትሽን ደግሞ ሳላደንቅ ማለፍ አልችልም። ምን አገባሽ አለ። ደግሞ ከዚህ ካገኘሽኝ አይቀርም እንዴት ሴት አሁን ራሷን በድፍረት ወደ እኔ መምጣቷ በጣም ስለ ሴትነት አንተ አትነግረኝም? ቆይ ስታወሪ ትንሽ እንኳን አትፈሪም እንዳላት እወድሻለሁ። ኧረ እባክህ አልቀለብህም። አሁን አስበኸዋል? ግን አስቤው ከሆነማ ምን ልታደርገኝ ነው? አዎ ባልሽን የጀመረውን ክስ እስካላቆመ ድረስ መቼም ቢሆን እኔ ሳሚ በእርሱ አውቄ ከባድ ነው የማደርስበት ይላታል። ተው እንጂ ታስፈራራናህ እንዴ? ለካ የኔ ናታን ማንነቱን አላወክም ብላ ውርድርድ ሙልጭልጭ አርጋ ትሰድበዋለች። እኔ ማን እንደሆንኩ አላወቅሽም፣ ተንበርክከሽ ይቅርታ ጠይቂኝ፣ ሩቅ አይሆንም ታያለሽ እያለ መፈከሩን ቀጠለ። ኤፍራታም ከባሬ ራስ ላይ ውረድ ብላ ተናገረች። ጉዴ ቆይ እስኪ አሁን ወዴት ነው የምገባው? ምን አለ ባልነገርኳት እያለ ራሱን መውቀስ ጀመረ። ሱራፌል አሁን ላይ ያለበት ከባድ ውጥረት ማለትም ጽዮንን አስረግዟታል። ሱራ እንዴት ነህ አለችው። እሷም ደህና ነኝ እንዴት ነህ አለችው። እንዴት ነህ? ምን ሆነህ ነው? ቆይ አለቀልኝ ባክሽ። ምኑ ነው ያለቀልህ? አጋጠመኝ። ቆይ ምንድን ነው ያለች ከቤት የወጣሁትም ሳድርም እናቴ በጣም ተጨናነቀችብኝ። እናማ ስለ ነገሩ አንድ ባንድ ነገርኳት። እናቴም እጅግ በጣም ተበሳጭታለች። በዚህን ሰዓት ምን ማድረግ እንዳለብኝ ራሱ እኔ አላቅም። ወይኔ ጉዲ! እና እስከ መቼ ድረስ ዝም ተብሎ ይሆናል? ሲጀምር ለምን ነገርካት? ለምን እንደዚህ ያደረክ ብላ ተናገረችው።
ጮኸችብኝ። እንዴት እንደምታስፈራ ብታያት! ወይኔ እውነቷን እኮ ነው፣ መናገር አልነበረብህም። እንዴት ያደረግከው ነገር እኮ ቀላል አይደለም። ምን ነክቶህ ነው? ደግሞ እኮ እኔ ዞሮ ዞሮ እኮ ነገርኳት። አለመናገሬ ደግሞ አልችልም። ከዚህ በኋላ ሁኔታዎች በጣም ያስፈራሉ። እንዴት ብዬ አይኗን እንደማይራሱ አላውቅም አለ። በዚህን ሰዓት ውይ በጣም ከባድ እኮ ነው፣ ግን አንድ ነገር አስቤያለሁ አለ። አንቺ እንድታናግሪልኝ አክስቴን እንድትለምኝልኝ ማለትም ሲላት፣ በዚህን ሰዓት እሷ በጣም በመደናገጡና አንድ ነገር ማሰብ ቀጠለች። ኧረ እባክህ በፍጹም ይሄ ነገር ሊሆን አይችልም፣ እንዴት ይሆናል አለችው። እንዴ አንቺ ምንድን ነው ያልከው? አክስቴን እኔ ላናግራት? በዚህን ሰዓት ትልቅየው ወንድም ይመጣና እናቱን ለማስፈራራት ይሞክራል። እናቱ ሳሎን ላይ ተጨንቃ ቁጭ ብላለች። ወይዘሪት በዚህን ሰዓት ነበረ እሺ አሁን ተረጋጋሽ አላት። እናትም በመኮሳተር ሁና አንተ ልጅ እርግ እንጂ የምትለኝ ምንድን ነው? አትከታተለኝ፣ ጥያቄ አትጠይቀኝ፣ ልጅሽ ያናዶሽ ነው አይደለ አላት። ሚስጥረኛሽ ብሎ ያናድድሻል። ምን ሴት ሴት ስር ውሎ ሲንሾካሾክ የሚውለው እያለች ልጁ መናገሩን ቀጠለ። እኔ ምን ላድርግህ? ምንድን ነው የምነግርህ? ልክ ነሽ ተይው። ለነገሩ አንቺ ነሽ እንደዚህ እንደፈለገ እንዲሆን ያደረግሽው። ያው ግን እመኝኝ የማይሆን ነገር ውስጥ ባገኘው ማለትም እኔ እንዳደረገኝ አልተወውም እኮ አንተ ልጅ ተወኝ፣ ሄድ ከዚህ አለ። ማንኛውም እዚህ ክፍል እንዳትከፍቼ፣ ማንም እኔን ድምፅ ብትገቢ እንዳትነግሪ። ቆይ እሷ ማናት አለች። ስለ ማንነቷ ባለሽን ጠይቂው፣ ደፋር ካለ ማለት ነው አለች። ዝልዛላ ወይም ዝላን አለችው። ምንድን ነው ያልሽው? ምን አልኩ አሉ እናት በመፍራት። አዎ ዝም ብቴ ነው የሚሻልሽ ብሎ እናቱን ዝቅ አድርጎ ተናገራት። እናትም ስቅስቅ ብላ እያለቀሰች እዛው ቀረች። ምክንያቱም ጨዋ ልጅ አሳደግኩ ብላ እጅግ በጣም ከባድ። ቆይ ምን ማለት ነው? አንቺ ደግሞ ነግሬሽ ማየት የቆየው እንጂ ብሎ ነገራት ሱራ። መቼም እምቢ አይደለም አደል የምትይኝ አላት። እንደዚህ አትበለኝ እሺ ሱራ፣ አንተ የፈራኸውን ፊት እኔ እንዴት ልቀርብ እችላለሁ? እኔ አክስትህን እንዴት ደግሞ አንቺ ነሽ አለ። በዚህን ሰዓት ውድድ አለችው። ማለት አሁን አንተ ልትጣላ ነው አለችው። በዚህን ሰዓት አይ በዛ አሁንስ አለ። እቤት መጣ የሚያስፈራ ወንድሜ መላለው። ወንድምህን በጣም ነው የምፈራው። ስለዚህ ስለ ወንድምህ እዛ ቤት ስል መሄድ አልፈልግም። አዎ እውነትሽን ነው ወንድሜማ፣ እንኳን ላንቺ ለእኔም ከባድ ነው። ደግሞ የልጅ ምርጫ መስመር ይመስልሃል? እኔ እንጃ አይመስለኝም። በጣም የፈራሁ ነው። ማለት ልጅቷ ልትወድ ትችላለች ሲሆን አላውቅም፣ ብቻ ፈጣሪ ይሁነኝ፣ ሁሉ ነገር ተወሳስቦብኛል እያለ ይነግራት ጀመረ። እሷም በዚህን ሰዓት አይዞህ፣ ለዚህ እኮ ነው ኖርጂ ብሎ እርጅኝ ባክሽ ያላንቺ ማናለኝ እያለ ይነግራት ጀመረ። እሷም ይህንን ካለች በኋላ ነበረ አንድ ያልታሰበ ችግር ሊገጥማቸው የቻለው። ከእሷ ጋራ ብዙ ቃላትን ከተነጋገሩ በኋላ እባክህ አይዞህ አለችው። ወይኔ ሱራ ምን አይነት ነህ ሰው ነህ አለች። በዚህን ሰዓት በጣም ነው የማመሰግንሽ እሺ ብሎ እቅፍ አደረጋት። በዚህን ሰዓት ነበረ ሁለቱም ተያይዘው አስፋልቱን መንገድ እየሄዱ ነበር። እሷም ያላሰበችው ፍቅር ወጥመድ ውስጥ ገብታለች። እሱም ሳያስበው የልጅ እናት ሊሆን ተገዷል። በዚህን ሰዓት ሉሊት አንድ ፀሐይ ይበራላታል። እሱም ምንድነው ከተባለ ማነሽ? እንዴት ምን ልታደርጊ ነው የመጣሽው? ስትል ሉሊት ጠየቀቻት። በዚህን ሰዓት ቆይ ተረጋጊ፣ እኔ አለቻት የአቶ ሞገስ ባለቤት ነኝ። ስለዚህ ለምንድን ነው እዚህ የገባሽው? አለቻት። ሉሊትም ማስመሰሏንና ማልቀሷን ቀጠለች። እኮ አንቺ ማነሽ? አንቺ ማነሽ አለቻት። አይደለሁም እኔ ልጅ እኔ የያዘሽ ሰው ባለቤት ነኝ። እንዴት ከነሱ ጋርም ሰው ይኖራል? እረ ቀስ በይ፣ ድምፅሽን ቀንሺ፣ ከመጣውም ጥሩ አይደለም አለ። ምን አለቻት። ምን አድርገሽ ነው ቆይ እንደዚህ የታሰርሽው? እባክሽን ከቻልሽ ከዚህ ቤት አስወጭኝ፣ እባክሽን እርጅኝ። ሊገሉኝ ነው ስትይ ምን ማለት ነው? በኋላ ጠፋ በቃ ልገባ ነው አለች። በዚህን ሰዓት መግቢያ የለኝም፣ ልታስመልጭኝ ከቻልሽ አስመልጭኝ እባክሽን አለቻት። ባክሽን እንኳን እሱን ማድረግ አልችልም፣ ነገር ግን ቤተሰብሽ ጋራ እንድትገናኝ ስልክ ማገናኘት እችላለሁ አለቻት። በዚህን ሰዓት
ላስደውልስ ስልካቸውን በቃ ስልካቸውን አላቅም እያለች አትመሺ አትሽሽ አለች። ዝም በይ አለቻት። ድምጿን ከፍ አድርጋ በሩ መንኳኳት ጀመረ። እዚህ ጋ ገንዬ በሉሊት መጥፋት እጅግ በጣም ተጨንቃ በሀሳብ ውስጥ ሆና ሳሎን ላይ እየናወዘች ትገኛለች። ስልኳን መደወል ቀጠለች። ነገር ግን የሉሊት ስልክ በፍጹም አይሰራም። ማለትም ያ የግድግዳ የሚያክል ሰውዬ ስልኳን ቀምቶ ስልኳን ስለዘጋው። ገንዬ እንዴት አመሻችሁ? እንዴት ነበራችሁ? እንዴት አዲስ ነገር አለ አለቻት። እረ በጭራሽ ምንም የለም። አሁን ለፖሊስ ጣቢያ አመልክተን መጣን። ወቸው ጉድ! እሺ ደግሞ እስካሁን እያለቀሽ ነው እንዴ? እረ ስሜ እባክሽ አታልቅሽ፣ ቆይ አታልቅሽ አለቻት። ተይ አይባልም፣ እስቲ መጀመሪያ ተረጋጊ ተቀመጭ አለቻት። ቁጭ በይ መርሲ ተረጋጊ አለቻት። አታልቅሽ፣ እሷ እኮ አውቃም ሊሆን ይችላል። ስለዚህ አንቺ ብዙም ራስሽን አትጉጂ ብላ ትነግራታለች። አታስቢም እንዴ ብዬ ነው። ተጫዋች ራስሽ ማረጋጋት። በዚህን ሳገንዬ እንዴ ይቺ ሴት ግን የሆኗን ነው እንዴ ወይስ የምሯን ነው እንዴ የምታለቅሰው እያለች መናገሯን ትቀጥላለች። በዚህን ሰዓት ነበረ እኔ ምልሽ ክንዬ በቀላሉ አንድ ነገር ልጠይቅሽ እስቲ። በጭራሽ ለእኔ ምንም የነገረችኝ ነገር የለም አለች። የለም ናዳ ተረጋጊ። አሁን እንደው ዝም ብለሽ ጭንቀት ለቀቀብኝ። እኔም እኮ የጨነቀኝ ነው በቃ ገለዋት ነው አለች። ደግሞ አትፍሪ፣ ሀዘን በልኩ አድርጊ። ምንድን ነው ዝም ብሎ ማልቀስ? ገኒ አክስቴ አድርጋልኝ ነበረ። ከዛም ስደውልም አታነሳም፣ ልታረግልኝም አትችልም። ብታደርግ እንኳን ለአንቺ ነበረ ገኒ የምታረገው፣ ምክንያቱም እኔም በፍጹም አታምነኝም አለች። አክስቴ አታውቅም፣ በቃ ነገሩ ከባድ ነው እያለች በውስጧ ሲፈን ማመላለሷን ቀጠለች። በጣም በሚገርም ሁኔታ ይህንን እጅግ ልብ የሚመስጥ ሐረግ ድራማ እየተከታተልን አብረን እንቆያለን። በጣም በሚገርም ሁኔታ ሶስቱም በሀዘን ተውጠዋል። በዚህን ሰዓት አንድ ያልታሰበ ትልቅ ችግር ከቤቱ በር ላይ ሊፈጠር ነው። እሱም አቤልና ዘበኛው። አቤልም ዛሬ የዚህ ዘበኛና የአቤል ጉድ ይለያል። ምክንያቱም በፍጹም በመድኃኔዓለም ምክንያቱም በዚህን ሰዓት በሩን ሲከፍት አቤል ሱራን ይመለከተዋል። ደነገጠ። በጣም ተመለከተው፣ ተንቀጠቀጠ። ወደ ውስጥም አየ፣ ወደ ቤትም አየ። በአግራሞት ሱራ ብሎት ምንድን ነው አለው። እዚህ ምን ታደርጋለህ ብሎ ይጠይቀዋል። ብሎ መንተባተቡን ቀጠለ። ቆይ ምን ሆነህ ነው ብሎ ጥያቄ በጥያቄ አቤል እንዴት ነህ አለው። ደህና ነኝ አለው። ምንድን ነው እያየሁ ያለሁት ነገር እዚህ አለ። ቆይ ተረጋጋ እሺ። እንዴት ምን ማለት ነው ተረጋጋ? እቤት ሲጀመር ምን ታደርጋለህ አለ። ወጥተን እንነጋገር። እዚህ ነው መነጋገር የምፈልገው። ለምንድን ነው የምወጣው አለው። ተረጋጋ አለው። አቤል ትሰማኛለህ? እባክህን ችግር እንዳትፈጥር አንወጣም ወይም እንውጣ ውጭ አለው። ይህማ ባህልም መሆን አለበት አለ። እሺ ና እንውጣ ተባብለው አቤልና ሱራ ተያይዘው ወደ ውጭ ይወጣሉ። በዚህም ሰዓት አቤል ያላሰበው አንድ ዱብዳ የሆነ ናዳ እንደሚወርድበት ቢሰማው ነገር ግን ሱራ ፊትህ ቆይ እንደዚህ ምን ትሰራለህ? በዛ ላይ የለበስከው ልብስስ ምንድን ነው? ቆይ ምን ነክቶህ ነው? ዙሪያህ መልስህም እንጂ ቆይ ምንድን ነው ነገሩ? ራሴን እያረከኝ ነው። ምን ነው አንተ ለጓደኝነትም ላደርግ አልችልም ብዬ አልኩኝ። ሀሳብም መጣልኝ፣ አላሰብኩትም። የማከብር ሰው ይሄን ታላቅ አይደለ? አንተ ጋራ ለማውራትም መቆሜ ራሱ ተንከርብቤ አንተ በጣም ጥሩ ነህን? አሁን እየዋሸከኝ ነው አለው። የሰማሁትንም ያለው ባክህንም በቀጥታ ንገረኝ። አቤል በጣም ከባድ ነው። ምኑ ነው ከባድ? ቆይ ያለው አሁን በላይ ያንተ ፊትን አይቶ ለአንተ ማስረዳትም ከብዶኛል አለው። እኮ እሺ ንገረኝ፣ ምንድን ነው? ሳላስበው ምን ሳታስበው? ሳላስበው ብልወጣ ማለትም ሳላስበው አለ። እኮ ምን እያልክ ነው ያለከው አለ። ብሎ ነገረው። የኔ ስህተት እዚህ ቤት ውስጥ ነው ማለት እዚህ ቤት ብሎ
አቤል ጥያቄ ያቀረበለት። በዚህን ሰዓት እነሱ አንቺ ዝም በይ መባባል ጀመሩ። ሉሊትና እሷ ሳይልቅ ቶሎ ከፍቻቸው ስሚ፣ እኔ እርጅኝ ባክሽን፣ ስጮይ ይሰሙሻል፣ በቃ ልክፈትላቸው፣ ዝም በይ ተባብለው እሷን በሩን ከፍታ ወደ ውጭ ትወጣለች። ሉሊትን በጭንቀት እየለመነቻት እሺ ዝም በይ ቁጭ በይ አለች። በዚህን ሰዓት የአቤልና የሱራ ፍጥጫ እንደቀጠለ ነው። በጣም በሚገርም ሁኔታ አንድ ክስተት እንደተከሰተ ይታየናል። በዚህን ሰዓት እያለው ወይኔ ምናልባት ሳይደርስባት ባስወጣችኝ ፈጣሪ በረዳኝ እያለች ሉሊት ማሰቧን ትቀጠላለች። የኔ ስህተት እዚህ ቤት ውስጥ ነው ስትል አልገባኝም። አቤል ዛሬ መምጣትህ ምናልባት ምክንያት ሊሆን ይችላል። ኧረ ተው ቅኔ አታድርገው እንጂ ዝም ብለህ በቀጥታ ንገረኝ። አቤል የመሰለህን በቃ አለ። አንተ የታሰርከው በእኔ ምክንያት ነው። የምትወዳት ልጅ ምን? አዎ ተደፍራለች ማለት ግድ ደግሞ እኔ ራሴ አላቅም ነበረ። አጠገቤ ሳያት ኖሚን መስላ ታየችኝ። ምንድን ያልከው አለ። ፂ ተደፍራ ልጅ ነው የኔ የደፈርኳት ያልከኝ አለው። አቤት ተደፍራለች አለ። ባለ ደፋሪው ደግሞ እኔ ነኝ፣ ምን እንደምልህ አላውቅም ይለዋል። በዚህን ሰዓት ዙሪያዬ ቆይ እንዴት ሊሆን ይችላል ብሎ አቤል በንዴት እንቅ ያደርገዋል ሱራን። ቆይ እንዴት ሊሆን ይችላል? እንዴት ጨከንክ? ደፈርካት ብሎ እንደፈለገ ቀሰኝ። አቤል እኔ እኮ በገዛ ሰዓቴ ራሴን ወቅሻለሁ። ደግሞ በህስተት ነው ያ ሁሉ ስቃይ እንደዛ ከሷ ጋር ስጣላ አንተ ግን ራስህን ሰርተሃል አይደለ? ጭራሽ ባስ ብለህም ደግሞ እስር ቤት እየመጣህ ተጠይቀኝ ነበረ። ብዙ ሰው ከርቶኛል፣ ብዙ ሰው ተስፋ አስቆርጦኛል ያውቃል። ያንተ ግን እጅግ የከፋ ነው። በጣም ያሳዝናል። በቁሜ ቀበርከኝ። ሻቤል የመከራ አቅምም የለኝም። አንተ ትክክል ነህ፣ ግን እንድታቅልኝ እፈልጋለሁ አለው። አረ አለው። በጣም ተናደደ አቤል በጣም ተናዶ ታዲያ ምን ታደርጋለህ? ቆይ እንዴት ገባህ አለው። ደንበኛ ሁኔታዎችን እያጣራ ነው ማለት ነው አለው። ማለት እዚህ ቤት ዘበኛ ሆኜም መግባት ነው ያለኝ አማራጭ፣ ከዚህ ውጭ ምንም አማራጭ የለኝም ብሎ ቁርጡን እንቅጭ አድርጎ ይነግረዋል። በቃ አለ አቤል። በቃ ሱራ አለ። መልካም ህይወት እያለቀሰ እያዘነ፣ ይሄ ነገር ግን መቼም ደረሰ። እሺ ቤት ተረጋጋ እንጂ በአንድ ስህተት እኛ መለያየት የለንም። ያጣሁት አንድ ቀን ስህተት አይደለም። አንድ ቀን ስህተት የሚባል ወዲያውኑ ብትነግረኝ ነበር አለው። በዚህን ሰዓት ተወው፣ አካባቢ የለሽም አለ። ጽዮን ልክ ነበረች እያለ አቤል ራሱ መውቀት ጀመረ። እኔ ግን ጎዳዋት። ለማንኛውም ተንከባከባት። መልካም ሰው ላይ በአጋጣሚም ቢሆንም ጥሩ ሰው ላይ ነው የወደቀችው እያለ ማጽናናቱን ቀጥሎ አቤል ወደ መሄዱን ጀመረ። በዚህን ሰዓት ሱራ አቤልን ለመመለስ ወይም ለመሳብ ፈለገ። ነገር ግን አቤል በጣም ተናዶ ስለነበረ ሱራን ገፍትሮት ካጠገቡ ይሸሻል። በዚህን ሰዓት እንደዚህ እንደሆነ ሐረግ ድራማ ክፍል ያቆማል። ለያሬድ ሚዲያ አዲስ ከሆናችሁ ያሬድ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንዲሁም በቦክስ ሳጥን መስጫ ውስጥ ሀሳብ አስተያየታችሁን አስቀምጡልን። በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት